የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እናንተ እንደ ሁል ጊዜው ላይክ በማድረግ እንድታበረታቱን በትህትና እንጠይቃለን። ለሐሳብ አስተያየታችሁም እጅግ አድርገን አስቀድመን አመስግነናል። ቤተሰቡን ካሻችሁ ሰብስክራይብ ማድረግ እንዳይረሳ። በዚህኛውም ጥንቅራችን አንድ ሀገራዊ ጉዳይ እናደርሳችኋለን። በአውሮፓ ወጣ ስንል ትልቆቹን የአውሮፓ ክለቦች የተመለከተ ወቅታዊ ጥንቅሮችን ዛሬም ይዘንላችኋል። ዩናይትድ በእንግሊዝም በአውሮፓም የለመደውን ሽንፈት ዛሬ ደግሞ በኤዥያ ድረስ ሄዶ ተሸንፎታል። 15 ቀን ባለሞላ ጊዜ ለሁለት ቡድኖች አጨብጭቦ ዋንጫ አስረክቧል። ኦማር ቤራዳ ምንም የምለው ነገር የለም ብለው ብዙ ነገር ያሉበትን ጋዜጣዊ መግለጫ ለማንቸስተር ዩናይትድ ደጋፊዎች እናደርሳለን። እነማን ምን አደረጉ በሚለው ጉዳይ በማንቸስተር ዩናይትድ በኩል በጨዋታው ዙሪያ ከማንሳታችን በተጨማሪ ዛሬ ዩናይትድ ቤት አንድ ትልቅ የዝውውር መረጃ ሰምተናል። ጆዜ ሞሪኖስ ለሁለት የተከፈሉበት አጋጣሚ በዩናይትድ ጉዳይ ምን ተፈጥሮ ነው? ለዩናይትድ ደጋፊዎች ሰፋ ያለ የቡድን መረጃን ይዘናል። ጠብቁን። ማይክል አርቴታ ይባረርልንም ይሰናበትልንም የሚሉ በርካታ ወቃሾች ነበሩ። አሁን ግን የአርሰናል የልብ ትርታ የሆነ አንድ ሰው አርቴታን ወርፎታል። የወረፈበት በብዙ መንገድ ነው። በተለይም አንድን የተጫዋች ዝውውር አንስቶ ደግሞ በብዙ ወርፎታል። የማይክል አርቴታ ጊዜ ያብቃ የሚሉ ሰዎች አሁን በአርሰናል ቤት ከደጋፊ በዘለለ የአርሰናል ቁልፍ ሰዎችም ይሄን ድምጽ ማሰማት ጀምረዋል። ዛሬ አርሰናል ያስፈረመው ከጫፍ ስለደረሰው ተጫዋች የቀጣይ ውድድር ዓመት የአርሰናል የአማካይ ስፍራ ተጫዋችና ወደ ጀርመን ያመራል ስለተባለው አንድ የአርሰናል ተጫዋች በአርሰናል የዝውውር መረጃ ክፍለ ጊዜ ተጨማሪ መረጃዎችን ለአርሰናል ደጋፊዎች እንደዚሁ እናጋራለን። የሊቨርፑሉ ተጫዋች ወደ ስፔን እንደማይጓዝ ሲረጋገጥ በተቃራኒው ሊቨርፑል ተጫዋች ለማስፈረም ከስምምነት ደርሷል። ወሳኙን ተጫዋቹንም እንደዚሁ ደግሞ በተቃራኒው በፕሪሚየር ሊግ ክለብ ሊነጠቅ ከጫፍ ደርሷል። በሊቨርፑል በኩል ይሄን ተጫዋች ማጣት ባይፈልጉም ግን አስገዳጅ ሁኔታዎች ናቸው ተጫዋቹን እንዲያጡት የሚያደርጉት ተብሏል። ከዛ በተጨማሪ ውድ ቤተሰቦቻችን በፕሪሚየር ሊጉ በርካታ ዝውውሮች ዛሬ ተፈጽመዋል። ትልቅ ክለቦች ዝውውር ፈጽመዋል። የአንድ ተጫዋች ዓመታዊ ደሞዝ እጅግ በጣም አነጋጋሪ ነው። ሙኒክ ሁሌም እንግዳ ቡድን ትወዳለች። በዚህ ሳምንት ለእንግዳው እድል ተሰጥ የሆነ በትልቁ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከአገር ቤት እስከ ባህር ማዶ የተለያዩ መረጃዎችን የምታደምጡበት ነኝና ሌሎች የተመራረጡ ትልልቅ የአውሮፓ ክለቦችን የተመለከተ መረጃን ያደረስናችሁ ቆይታ ስናደርግ እናንተ ውድ አድማጮቻችን ደግሞ አንድ ጊዜ ላይክ በማድረግ እንድታበረታቱን በትህትና ጠየቅ። ለሐሳብ አስተያየታችሁ አስቀድመን አመሰገን። መልካም ቆይታ። ሀገራዊ ጉዳይ እንደ ሁልጊዜው ዛሬም አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ኢትዮጵያ መድን ከሲዳማ ቡና ጋር ያደረጉትን ጨዋታ 3-0 በሆነ ውጤት ድል አድርገዋል። የኢትዮጵያ መድንን የማሸነፊያ ግቦች አቡበከር ሳኒና እንደዚሁም ወገኔ ገዛኸኝ እንደዚሁ አቡበከር አስቀድሞ ያስቆጠረው ወገኔ ገዛኸኝ 30ኛው፣ አቡበከር ሳኒ 38ኛው። ከረፍት መልስ ብርሃኑ በቀለ ደግሞ የሲዳማ ቡናው ተጫዋች በራሱ መረብ ላይ ነው ግቦቹን ያስቆጠሩት። ኢትዮጵያ መድን ማሸነፉን ተከትሎ የሊጉን መሪነት ወደ 9 ዳግም ከፍ አድርጎታል። ኢትዮጵያ ቡና እስኪጫወት ያለፉትን 3 ተከታታይ ጨዋታም ያሸነፈው ሲዳማ ቡና ከ9 ጨዋታ በኋላ የመጀመሪያ ሽንፈቱን ነው ደግሞ ማስተናገድ የቻለው። ውጤቱን ተከትሎ መድን ነጥቡን ከ60 ወደ 63 በማድረስ የኢትዮጵያ ፕሪሚየር ሊግ ዋንጫን ለማንሳት የሚደረገውን ፉክክር አሁንም በበላይነት መምራት ቀጥሏል። ሲዳማ ቡና እዛው 46 ነጥብ ላይ ለመቅረት ተገዷል። አራተኛ ይገኛሉ በዚህ ሰዓት። በኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት መርሃ ግብር እነኚህ ሁለት ቡድኖች ኢትዮጵያ መድን ቀጣይ ሳምንት ማክሰኞ ከቅዱስ ጊዮርጊስ እንደዚሁም ሲዳማ ቡና ቀጣይ ሐሙስ ከመቀለ ሰባ እንደርታ ጋር በ33ኛ ሳምንት ፍልሚያቸውን የሚያደርግ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ካርሎ አንቸሎቲ ስር ሲሰለጥን የነበረው ሪያል ማድሪድ በአጠቃላይ በውድድር ዓመቱ ሁለተኛ ሆኖ ሲጨርስ ሁሉንም ነገር ያጣበት ዓመት ነበረ። አንድ ተጫዋች ብቻም ሁሉንም ነገር አሳክቷል በግሉ ኬሊያን ምባፔ የሪያል ማድሪድ የዓመቱ ምርጥ ተጫዋች ተብሎ ተመርጧል።
ኬሊያን ምባፔ ለሁሉም ማድሪዳውያን ከመጀመሪያው ቀን ጀምሮ ላሳዩኝ ፍቅራቸውና እምነታቸው በጣም ማመስገን ፈልጋለሁ። ይህን ህልም በየቀኑ መኖር ለኔ ትልቅ ክብር አለው ብሏል። እናም ማድሪድ ዘንድሮ ከገባበት ችግር አላቀን በሚቀጥለው ውድድር ዓመት ደጋፊዎችን የሚያኮራ ነገር እናደርጋለን ብሏል። ኬሊያን ምባፔም እንደ ሪያል ማድሪድ ተጫዋች በግሉ ጥሩ ቢሆንም እንደ ቡድን ግን ብዙ ነገር ያጡበት ነበረ። ብዙ የግል ክብሮችን አሳክቷል። ዘንድሮ የአውሮፓ የወርቅ ጫማ ማሸናፊው እሱ እንደሆነ አይዘነጋም። ሌላኛው አስደናቂው ጀርመናዊ ፍሎሪያን ቨርዝ ለተከታታይ ሁለተኛ ጊዜ የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ዘንድሮ ባየር ሌቨርኩሰን ዋንጫውን ባያሳኩም ሁለተኛ ሆነው አጠናቀዋል። ጥሩ ፉክክርን እስከ ዓመቱ መጨረሻ ድረስ ከሻምፒዮኑ ባየር ሙኒክ ጋር አሳይተውናል። ባለፈው የውድድር ዓመት እንኳን ፍሎሪያን ቨርዝ ቢሸለምም አይገርምም፣ ምክንያቱም ያለ አንዳች ሽንፈት ቡንደስሊጋውን ከፍ እንዳደረጉ ይታወቃል። ዘንድሮም በግሉ በጣም ምርጥ ነበር። ለዚህም የጀርመን ቡንደስሊጋ የዓመቱ ምርጥ ተብሏል። በሚቀጥለው ሳምንት አዲሱ የሊቨርፑል ተጫዋች ሆኖ የሕክምና ምርመራውን እንደሚያደርግ የሚጠበቃል። የቀረው አንድ ነገር ብቻ ነው፣ በባየር ሌቨርኩሰን እና በሊቨርፑል መካከል በዝውውር ሂሳብ ከስምምነት መድረስ። ተጫዋቹ አስቀድሞ ለክለቡ ለመጫወት ፍላጎት እንዳለው ይታወቃል። ከሊቨርፑል ጋር በተያያዘ ተጨማሪ መረጃም በዚህ ዝውውር ላይ ይዘናል። ጠብቁ ሊቨርፑላውያን። አትሌቲኮ ማድሪድ ዩሊያን አልቫሬዝን ማቆየት እንደሚፈልግ እንደዚሁም ደግሞ ከፕሪሚየር ሊግ ክለቦች ከፍተኛ ፍላጎት መኖሩን እውነት መሆኑን አትሌቲኮ ማድሪዶች አረጋግጠዋል። የአትሌቲኮ ማድሪዶ ፕሬዝዳንት እንዳሉትም ከሆነ ዩሊያን አልቫሬዝ በጣም ምርጡ ተጫዋቻችን ነው፣ ይህን ተጫዋች ለመልቀቅ ፈቃደኛ አይደለንም፣ በርካታ የአውሮፓ ክለቦች ፕሪሚየር ሊግን ጨምሮ ለሱ ፍላጎት እንዳላቸው እናውቃለን ብለዋል። በተለይም በእነኚህ ሁለት ቀናት ውስጥ የአርሰናል ሌጀንዶች ዩሊያን አልቫሬዝን ክለባችን ያስፈርምልን የሚሉ ፍላጎቶች መንጸባረቃቸውን ተከትሎና ወደ አውሮፓ ትልቅ ክለቦች ለዋንጫ ይጓዛል ከሚሉ መረጃዎች በኋላ ነው የአትሌቲኮ ማድሪዶ ፕሬዝዳንት እሱን ለማቆየት እንፈልጋለን ወዴትም አይሄዱም ሲሉ ምላሽ የሰጡት። ቪክተር ኦስሜን በናፖሊ ቤት ያለው ኮንትራት አልተጠናቀቀም። ንብረትነቱ አሁንም የናፖሊ ነው። ነገር ግን ቀጣይ ክረምት ላይ ናፖሊ በቋሚ ዝውውር ተጫዋቹን መልቀቅ ይፈልጋል። አሁን በጋላታሳራይ በውሰት ኮንትራቱ ሊጨርስ በጣት የሚቆጠሩ ያህል ቀናቶች ብቻ ቀርቶታል። ታዲያ በዓለም ክለቦች ዋንጫ ቀጣይ ውድድር ዓመት የሚሳተፈው የሳውዲው ግዙፉ ክለብ አልሂላል በጥብቅ ይፈልገዋል። የሳውዲ አረቢያው ክለብ አልሂላል ቪክተር ኦስሜንን ለማስፈረም ከናፖሊ ጋር በይፋ ድርድር ማድረጋቸው ነው እየተዘገበ የሚገኘው። የሳውዲ ክለብ ለናይጄሪያ አጥቂ 120 ሚሊዮን ዩሮ ደሞዝ የሚያስገኝ የ3 ዓመት ኮንትራት አቅርበውለታል። ተጫዋቹ በቀጣይ የአውሮፓ እግር ኳስ ወይንስ ረብጣ ብሮች ምርጫው በእጁ ይገኛል። ናፖሊ ጠቀም ያለውን ወይም የሚፈልገውን ያህል ገንዘብ ካገኘ ተጫዋቹን ለመሸጥ ክፍት እንደሆነ እንደዚሁ አስቀድሞ ያሳውቀዋል። ባየር ሌቨርኩሰን የብሬንትፎርዱን ግብ ጠባቂ ማርክ ፍሊከንን በክረምት የዝውውር መስኮት የግላቸው ለማድረግ ከፍተኛ ፍላጎት እንዳላቸው ፍሎሪያን ፒልተንበርግ አስነብበዋል። ግብ ጠባቂው ዘንድሮ በክለብ ብሬንትፎርድ ቤት በጣም አስደናቂ ጊዜን ያሳልፏል። እናም ተጫዋቹ ጋር ልዩ ቀረቤታም ያላቸው እየተባለ ነው። ባየር ሌቨርኩሰኖች በዚህ ክረምት ወደ ጀርመን ቡንደስሊጋ የማምራት እድሉም ሰፊ እንደሆነ ተዘግበዋል። የተጠናቀቀ ዝውውር አለው። ውድ ቤተሰቦቻችን ኢንተር ሚላኖች ብራዚላዊን የኦሎምፒክ ማርሴ የክንፍ መስመር ተጫዋች ሉዊስ ኤንሪኬን በ25 ሚሊዮን ዩሮ ለማስፈረም ከስምምነት ደርሰዋል። ሉዊስ በኢንተር ሚላን ቤት የሚያቆይ የ5 ዓመት ኮንትራት እንደሚፈርም ነው ከስምምነት የደረሰው። ኢንተር ሚላን የመጀመሪያውንም ተጫዋች እንደዚሁ በዛሬው ዕለት እንዳገኘ አረጋግጧል። ቪንሴንዞ አታሊያኖ ስማቸው ከብዙ ክለቦች ጋር ቢያያዝም በዛኛው በቦሎኛ ቤት ማለት ነው ባለው ኮንትራታቸው ደስተኛ ናቸው። ስለዚህ በዛው በቦሎኛ ቤት እስከ 2028 ድረስ የሚያቆያቸውን ኮንትራት ለመፈራረም ድርድር ላይ ናቸው ተብሏል። ቦሎኛን ዘንድሮም ጥሩ ተፎካካሪ ቡድን ያደርገውታል። በተለይም በውድድር ዓመቱ ጠንካራ በነበረው የጣሊያን ሴሪ ውስጥ ሌላኛው ጠንካራ ክለብ የነበረው ቦሎኛ ነው። ምንም እንኳን ወደ መጨረሻ አካባቢ ነገሮች ባይሳኩላቸውም ቪንሴንዞ ግን በዛው በቦሎኛ ቤት መቆየትን እንደሚመርጡ ነው ፋብሪዚዮ ሮማኖ ያስነበበው። በሙኒክ የሻምፒዮንስ ሊግ የፍጻሜ ጨዋታ በተደረገ ቁጥር ሁሌም ዋንጫ የሚያሸንፈው አዲስ የአውሮፓ ክለብ ነው። ውድ ቤተሰቦቻችን ማለትም በሙኒክ የሻምፒዮንስ ሊግ ፍጻሜ ሲካሄድ አሸናፊው ቡድን ዋንጫውን ለመጀመሪያ ጊዜ ነው የሚያሳካው። ለአብነት ያክል 1979 ኖቲንግሃም ፎረስት የፕሪሚየር ሊጉ ተወካይ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫውን ያነሳው እዛ ሜዳ ላይ ነው።
ኦሎምፒክ ዲመርስ 1993 ሙኒክ ሄዶ ነው ዋንጫ ያሳካው። ቦሩሲያ ዶርትመንድ የመጀመሪያ ዋንጫቸውን 1997 ሙኒክ ሄደው ነው ያዩት። ቼልሲዎች 2012 ሙኒክ ነው። ሁሉም እነዚህ ክለቦች በሙኒክ ዋንጫውን ያሸነፉ በታሪክ ለመጀመሪያ ጊዜ ነበረ። እንደዚህ አይነት ነገር ዘንድሮ ሊከሰት የሚችለው ደግሞ የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን ድል የሚያደርግበት ከሆነ እንጂ ኢንተር ሚላንስ ለአውሮፓ ሻምፒዮንስ ሊግ ዋንጫ እንግዳም ያልሆነ ክለብ እንደሆነ ይታወቃል። ጆዜ ሞሪኖም አይግረማችሁ ብለው በአንድ የውድድር ዓመት የጣሊያን ሱፐር ካፕ፣ የጣሊያን ሴሪና ሻምፒዮንስ ሊግንም ከኢንተር ሚላን ጋር ያሳኩት ደግሞ ታሪካዊ ሸሪ አሰልጣኝ እንደሆኑ ይታወቃል። ፓሪስ ሰን ዠርሜን የፊታችን ቅዳሜ ካሸነፈ ታዲያ ይህ ታሪክ የሚቀጥል ይሆናል። ፓሪስ ሰን ዠርሜኖች ታዲያ በቀዳሚው ጨዋታ ድል ቀንቷቸው የአውሮፓ ሻምፒዮንስ ሊግ ዋንጫን ካሳኩ የጎዳና ላይ ክብረ በዓል እንደሚያዘጋጁ አሳውቀዋል። ፒኤስጂ የድል ክብረ በዓሉን በሀገረ ፈረንሳይ ርዕሰ መዲና ፓሪስ እውቅ በሆነው ጎዳና ላይ እንደሚያከብሩም ተረጋግጧል። በሌላ በኩል ፒኤስጂ ሻምፒዮንስ ሊግ ዋንጫን ካሸነፈ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አቀባበል ሊያደርጉ እንደሚችሉም ተዘግቧል። ከሰሞኑ ኢማኑኤል ማክሮንም ዝነኛ ሰው ሆነዋል። በባለቤታቸው ክፉኛ ጥፊ ቀምሰው እናም እሳቸው እንግዲህ በፓሪስ ሰን ዠርሜን ድል ላይ ይገኛሉ። ይህ እንዲሆን ግን የባየር ሙኒክ የአዲስ ክለብ ግጥምጥሞሽ ተሳክቶ ፓሪስ ሰን ዠርሜን ድል ማድረግ ይጠበቅበታል። ከሰሞኑ ያው የተሰማው ዜና ላሚን ያማል ኮንትራት መፈረም እንግዳ ነገር አይደለም። አስቀድሞም የታወቀ ጉዳይ ነበረ። ግን በጣም አነጋጋሪ ጉዳይ ውድ ቤተሰቦቻችን ከዚህ ኮንትራት ማራዘም በስተጀርባ ያለው ደሞዝ ነው። ላሚን ያማል በባርሴሎና የፈረመው አዲስ ውል በአመት 40 ሚሊዮን ዩሮ ያስገኝለታል። ይህ በጣም ግዙፍ ገንዘብ ነው ውድ ቤተሰቦቻችን። ምናልባት እንደዚህ አይነት ገንዘቦችን ትንሽ ወደ ሳውዲ አረቢያ አካባቢ ልንሰማቸው እንችላለን። በአውሮፓ ውስጥ ግን ያውም ለላሚን ያማል ገና ለ17 ዓመት ታዳጊ በጣም ትልቅ ነው። በዋነኝነት በነገራችን ላይ ደሞዙ ላይ የተቀመጠው 30 ሚሊዮን ፓውንድ ነው ደሞዙ፣ አመታዊ ደሞዙ። በነገራችን ላይ ይሄን ኮንትራት እስኪፈርም ድረስ አመታዊ ደሞዙ 3 ሚሊዮን ፓውንድ ነበረ። በስንት እጥፍ እንደተባዛ ለእናንተ እንቶና ከ3 ሚሊዮን 30 ሚሊዮን አድጓል። ጥቅማ ጥቅሞቹን ሲያካትት ተጫዋቹ በተለይ ማንቀጹ ላይ የተቀመጡ አንዳንድ የግል ክብሮችን ጨምሮ ባርሴሎና ዋንጫ፣ ሻምፒዮንስ ሊግ ምናምን ሲያነሳ 40 ሚሊዮን ፓውንድ ይደርሳል። ትልቅ የሚባል ክፍያም ይሆናል። ቃል ስፖርትስ ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ርዕሰ ጉዳዮችን እያጋራናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ መረጃዎች ደግሞ እንሻገር። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መልካም ቆይታ ተመኘን። በድጋሚ ብሬንትፎርድ ማይክል ካይዲዮን ከፊዮረንቲና በ17.5 ሚሊዮን በቋሚ ዝውውር ማስፈረማቸውን በዛሬው ዕለት አረጋግጠዋል። የፕሪሚየር ሊግ ክለቦች አሁን ነቃ ያለ ተሳትፎን ማድረግ ጀምረዋል። የመጀመሪያውን ፊርማቸውን አግኝተዋል። ብሬንትፎርድ ማለት ነው። የክረምት የዝውውር መስኮት ጁን አንድ ይከፈታል። ያን ያጸድቁታል ማለት ነው። ሙሉ ነገሩ ተጠናቋል። ተጫዋቹም የመጀመሪያው ፈራሚ ሆነ። ሌላው ኒውካስል ዩናይትድ ነው። ኒውካስል ዩናይትድ በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ተከትሎ ተጫዋቾችን ከማጣት ስጋት ተላቆ ተጫዋቾችን ወደ ማምጣት ከፍ ብሏል። ኒውካስል ዩናይትድ ማርክ ጉዌን ከክሪስታል ፓላስ እንዲሁም ብሪያን ምቤሞን ከብሬንትፎርድ ላይ ማምጣት ደግሞ የአውሮፓ ሻምፒዮንስ ሊግ ትኬትን እንደ ማማለያ ይጠቀሙታል ተብሏል። በእርግጥ ማርክ ጉዌን ከክሪስታል ፓላስ ጋር የኤፍኤ ካፕ ዋንጫን ማንሳካቱን ተከትሎ የቀጣዩ ውድድር ዓመት የኤሮፓ ሊግ ተሳታፊ እንደሆነ ይታወቃል። ግን ከአውሮፓ ሻምፒዮንስ ሊግ ጋር ለንጻሬ የሚቀርብ መድረክ አይደለም። በቀጣይ ምን ያህል ይሳካለታል የኤዲያው ቡድን የሚለው ደግሞ ይጠበቃል። በተቃራኒው ደግሞ የኒውካስል ዩናይትዱ የ33 ዓመት የፊት መስመር ተጫዋች ካሉም ዊልሰን ደግሞ ክለቡን ይለቃል። የ33 ዓመቱ ተጫዋች በጥቂት ቀናቶች ውስጥ ከኮንትራት ነፃ ይሆናል። ታዲያ ዘንድሮ በብዙ ተአምር መጀመሪያ አካባቢ ተቸግረው ግን መጨረሻ ላይ የተረፉት በፕሪሚየር ሊግ ኤቨርተኖች በቀጣዩ ውድድር ዓመት ቡድኑን አጠናክረው እንደ ዘንድሮ አይነት ፈተና እንዳይገጥማቸው የፊት መስመሩን ለማጠናከር በዋነኝነት ይዘውታል የተባለው። በካሉም ዊልሰን በኩል እስካሁን የተሰጠ ምላሽ የለም። ኤቨርተኖች ግን ይህን ተጫዋች ለማስፈረም ከአዳጊው ሊድስ ዩናይትድ ጋር ከበድ ያለ ፉክክር ያደርጋሉ ተብሎ ይጠበቃል። ብሬንትፎርዶች ማርክ ፍሊከን ወደ ባየር ሌቨርኩሰን ሊያመራ መቃረቡን ተከትሎ መግቢያችን ላይ በላናቸዋል። ሌላ ግብ ጠባቂ ማፈላለግ ይዘዋል። በዚህም አይናቸው ውስጥ የገባው የሊቨርፑሉ ኬህለር ነው።
ኬለርን ለማስፈረም ንግግር ማድረግ ጀምሯል ከተጫዋቹ የቅርብ ሰዎች ጋር። ሊቨርፑል ከኦማሃኒ ኬለርን ለመልቀቅ እስከ 20 ሚሊዮን ፓውንድ ሊፈልግ ይችላል ተብሏል። በእርግጥ ሊቨርፑሎች ይህን ግብ ጠባቂ መልቀቅ ፍላጎት አልነበራቸውም። ነገር ግን ግብ ጠባቂው ልክ የፕሪሚየር ሊግ ጨዋታ እንደተጠናቀቀ ፍንጭም የሰጠበት ነበረ። ቋሚ ግብ ጠባቂ እንደሆንኩ ይሰማኛል በሚል ማለት ነው። እናም ይህ ግብ ጠባቂ ቋሚ ሆኖ መጫወት ወደሚችልበት ክለብ ያመራል። ብሬንትፎርድ ምርጫው ነው አይደለም የሚለው ደግሞ በቀጣይ ግብ ጠባቂ ውሳኔ ይጠበቃል። ብሬንትፎርዶች ግን የማርክ ፍሊከን ተተኪ ሆኖ ወደ ብሬንትፎርድ እንዲመጣ ፍላጎት ያላቸው የሊቨርፑሉ ከኦማሃኒ ኬለር ነው። ሉዊስ ዲያዝ ወደ ባርሴሎና 100% እንደማይሄድ በዛሬው ዕለት ተረጋግጧል። በእርግጥ አስቀድሞም እነ ዴኮም ይዝውውር ላይ ፈጸም እንደሚችል ሲናገሩ ነበር። ከሰሞኑ ደግሞ የባርሴሎና አሰልጣኝ ሃንስ ፊሊክ ሉዊስ ዲያዝም ይሁን ማርከስ ራሽፎርድ ልዩ አድናቂ ነኝ ብለው ነበረ። እናም ከዚህ ዝውውር 100% ባርሴሎና ውጭ የሆነበት ዋነኛ ምክንያትም እንደ ፋብሪዚዮ ሮማኖና እንደ ስፔኑ ተነባቢ ጋዜጣ ስፖርት ዘገባ ከሆነ እጅግ ውድ የዝውውር ሂሳብና እጅግ ውድ ሳምንታዊ ደሞዝ መሆኑን አረጋግጠዋል። ስለሆነ ባርሴሎና ከዚህ ዝውውር 100% መውጣቱን ተከትሎ ሉዊስ ዲያዝም በሊቨርፑል የመቀጠል ዕድሉ ሰፊ ሆኗል ማለት ነው። ዛሬ ሲደረግ ከነበረው ድርድር አንጻር ሜሎስ ኬርኪዝ የሊቨርፑልን ጥያቄ መቀበሉ ተረጋግጧል። ታማኝ የዜና ምንጭ ፋብሪዚዮ ሮማኖ የበርንማውሱ ተጫዋች ሜሎስ ኬርኪዝ ከሊቨርፑል ጋር በግል ጥቅማጥቅም ጉዳይና ለሊቨርፑል ለመጫወት ለሚቀጥለው የውድድር ዓመት 100% ተስማምቷል። የቀረው ነገር አሁን ከበርንማውስ ጋር ተጫዋቹን በሚያስፈርሙበት የዝውውር ሂሳብና ያከፋፈል ቀመር ላይ ብቻ ድርድሮቹ ይቀጥላሉ። ሜሎስ ኬርኪዝ ጀሬሚ ፍሪምፖንግ ፍሎሪያን ዌርዝን ተከትሎ የሊቨርፑል ሶስተኛ ፈራሚ እንደሚሆን ተረጋግጧል ማለት ነው። ሌላው የሊቨርፑል የዚህ ውድድር ዓመት የሚጠበቀው ተጫዋች ፍሎሪያን ዌርዝ ባየር ሙኒክን ውድቅ ማድረግ ወደ ሊቨርፑል መቀላቀልን ተከትሎ ጀርመኑ አሰልጣኝ ሰሞኑን ዩሊያን ኔግልስማን አድናቆታቸውን ገልጸው ነበር። ሌላኛው ጀርመናዊ የቡድን አጋሩ የነበረው ቶኒ ክሮስም ወደ ባየር ሙኒክ እንደሚሄድ ሁሉም ሰው ያውቅ ነበረ። ባየርንን ውድቅ አድርጎ ሊቨርፑልን መቀበሉን እኔ ለጊዜው አላመንኩም ነበር ብሏል ቶኒ ክሮስ። ሊቨርፑል ለሰራው ጥሩ እርምጃ ነው ብዬ አስባለሁ። እናም ይህን ተጫዋች ማግኘቱም ለሊቨርፑል እድለኝነት ነው። በየትኛውም ክለብ ውስጥ ግን ማሸነፍ የሚችል ምርጥ ተጫዋች ብሎ ፍሎሪያን ዌርዝን አድንቆታል። ግን ስጠብቀው የነበረው አንፊልድ ሳይሆን አሊያንዝ አሬና፣ ሊቨርፑል ሳይሆን ሙኒክ ነበር ብሏል ጀርመናዊ ተጫዋች ቶኒ ክሮስ። ሊቨርፑል በክለቡ ሪከርድ በሆነ ዋጋ ዌርዝን ካስፈረሙ በኋላ ፊታቸውን ወደ 9 ቁጥር አጥቂ ያዞራሉ ተብሎ ይጠበቃል። ታዲያ ፊታቸውን ያኔ ወደ 9 ቁጥር ሲያዞሩ ዳርዊን ኑኔዝ ግን ተሽጦ መሆን አለበት። ሊቨርፑሎች ገዢ እያፈላለጉለት ይገኛሉ። እስካሁን በይፋ ለዳርዊን ኑኔዝ ጥያቄ ያቀረበ ክለብ የለም። ግን መዳረሻው ሊሆን ይችላል ተብለው በስፋት እየተነገሩ ያሉት የጣሊያን ሴሪኤ እና የሳውዲ ፕሮ ሊግ ናቸው። በቀጣይ ቀናት ውስጥ ሊቨርፑሎችም ልባት ይሰጡታል ተብሎ ይጠበቃል። የዚህን ተጫዋች የሊቨርፑል ቆይታ ነገር በመጋቢት ወር እንደተዘገበውም ሊቨርፑል ሁጎ ኤኪቲኬን በቅርብ ክትትል ሲያደርጉበት ቆይተዋል። ቤንጃሚን ሼሽኮ፣ ዩሊያን አልቫሬዝ፣ ሌሎች ከሊቨርፑል ጋር ስማቸው ሲያያዝ ነበረ። እናም የዳርዊን ኑኔዝን ስንብት ከጨረሱ በኋላ ወደ አጥቂ ሲዞሩ ምናልባትም ግን በሊቨርፑል አይን ውስጥ በስፋት ወድቋል የተባለው አሁን ሁጎ ኤኪቲኬ ነው። ቼልሲም ዋነኛ ፈላጊው ነው። ትልቅ ፉክክር ይደረጋል ተብሎ ይታሰባል። በተለይም በአውሮፓ ውስጥ አሁን ያሉ ጥቂት የ9 ቁጥር አጥቂዎች ናቸው። እነሱም ጨረታው በስቶባቸዋል። ለማንኛውም ሊቨርፑል ከነኚህ ከ3 አጥቂዎች ለማምጣት አንዱ ላይም ጥረት ያደርጋል ተብሎ ይጠበቃል። ማይክል አርቴታ ለሶስተኛ ጊዜ ቡድኑን ሁለተኛ አድርገው ጨርሰውታል። አርሰናል ሁለተኝነቱን ባለቀቀበት 3 ዓመታት ውስጥ ግን ዋንጫ የሚበላው ቡድን ቢያንስ 2 ተቀይሯል። ታዲያ ማይክል አርቴታ ላይ በዚህ በርካቶች ጣት እየቀሰሩባቸው ይገኛሉ። የመጨረሻ ዓመታቸው ይሁንም እያሉ ነበር በርካቶች። ዛሬ የአርሰናሉ ሌጀንድ ቴሪ ዳንኤል ሆነሪ ጋዜጣዊ መግለጫ ሰጥቶ ስለ አርሰናል ብዙ አነጋጋሪ ነገሮችን አንስቷል። የቀድሞ የመድፈኞች ተጫዋች ቴሪ ዳንኤል ሆነሪ አርሰናል ባለፉት 3 ዓመታት በአሰልጣኝ ማይክል አርቴታ ስር የተሻለ ማሳካት ነበረበት ብሏል። አርሰናል ከ6 ዓመታት በፊት የተረከቡት አሰልጣኝ ማይክል አርቴታ በመጡበት ዓመት ቡድኑን ለኤፍኤ ካፕ ዋንጫ አብቅተውታል። መድፈኞቹ ባለፉት 3 ዓመታት በሊጉ ጠንካራ ተፎካካሪ መሆን ቢችሉም በ3ቱም ዓመታት ሁለተኛ ደረጃን ይዘውን ያጠናቀቁት ይላል የቴሪ ዳንኤል ሆነሪ ተቃውሞ ሲጀምር።
አርሰናል በአሰልጣኝ ማይክል አርቴታ ስር በጀመረው ዓመት ካሳካ ኤፍኤ ካፕ ፍጻሜ በኋላ በየትኛው ውድድር ለፍጻሜ ደርሶ ያቅም አርቴታ በክለቡ ጥሩ ስራ እየሰራ መሆኑን የገለጸው ሄነሪ አሰልጣኝ ጊዜ እንደሚያስፈልገው አምናለሁ፣ ነገር ግን ባለፉት ጥቂት ዓመታት ቡድኑ በቂ ውጤት የለውም ብሏል። ባለፈው ዓመት አርሰናል ዋንጫ ማሸነፍ ወይም ቢያንስ ለፍጻሜ መድረስ ያለበት ሁኔታ ላይ ነበር ሲል ቴሪ ዳንኤል ሄነሪ ትችቱን ሲቀጥል በንግግሩ ወቅትም በዚህ ዓመት በሊጉ 15ኛ ደረጃን በመያዝ ያጠናቀቀው ማንቸስተር ዩናይትድን በምሳሌነት ያነሳል። አርሰናል ለመጨረሻ ጊዜ ለፍጻሜ ከደረሰው ወዲህ ማንቸስተር ዩናይትድ 5 ጊዜ ለፍጻሜ ደርሶ የካራባው ካፕና ኤፍኤ ካፕ ዋንጫን አሸንፈዋል ብሎ 15ኛው ነው የጨረሰውን ቡድን ማንቸስተር ዩናይትድን ከቀድሞ ክለቡ አርሰናል ሁለተኛ ከጨረሰው ጋር ያነጻጸረው ቴዲ ዳንኤል ሄነሪ አክሎም አርሰናል በአሁኑ ሰዓት በይበልጥ የሚያስፈልገው የፊት መስመር አጥቂም ነው። ያለ አጥቂ ከባድ ነው። የአርቴታን 3 ዓመታት ግን ያለ ዋንጫ መጠናቀቃቸውን አልወደድኩም ብሎ የአርቴታን የ5 ዓመት ጉዞ እንዳጠቃላይ ከዩናይትድም ጋር አነጻጽሮ ተችቶታል። የእናንተን የግል ምልከታ አርሰናላውያን ልታጋሩን ትችላላችሁ። ሌላው ቴሪ ዳንኤል ሄነሪ ቡድን ውስጥ ያሉትን ጉዳቶች ስመለከት አርቴታ ያመጣቸውን ተጫዋቾች እመለከታለሁ ብሏል። ሁሉም ሰው 9 ቁጥር ተጫዋች ሲፈልግ አርቴታ ስተርሊንግን አምጥቷል። 9 ቁጥር ለማምጣት ጊዜ ነበረው ግን አላደረገውም ይላል። እኔ አሰልጣኝ አይደለሁም፣ ውይይቱ እንዴት እንደነበረም አላውቅም። ሁሉም ሰው 9 ቁጥር ተጫዋች ይምጣ እያለ ሲጮ ቆይቷል። ይህም ካሸነፍንበት ጊዜ በስተቀር ነው ብሏል። ሪያል ማድሪድን ስናሸንፍ 9 ቁጥር አያስፈልግም ሲባል ነበረ። ነገር ግን ከዛ ውጪ ባሉት ጨዋታዎች ላይ በሙሉ ስለ 9 ቁጥር ሲወራ ነበረ። ማይክል አርቴታ ግን ገበያው ላይ ወጥቶ ያመጡት ተጫዋች ስተርሊንግን ነው። ስተርሊንግ የይድረስ ዝውውር ለአርሰናል ደጋፊዎች ሆን ተብሎ የተደረገ ነገር እንጂ ለቡድኑ እንደማይጠቀም ልባቸው ጠፍቶት አይደለም ይላል ቴሪ ዳንኤል ሄነሪ። ዛሬ ተበሳጭቶም ተቆጥቶም ይህንን አለ። አርሰናል የዙቤሜንዲን ጉዳይ ለመጨረስ ከጫፍ ደርሷል። የወረቀት ስራዎች ይቀራሉ። የወረቀት ስራው ላይ ያው አርሰናል ያመነበትን 60 ሚሊዮን ዩሮ የውል ማፍረሻ ለመክፈል እንደተቀበለ ይታወቃል። በሕክምና ምርመራው ዙሪያ ፋብሪዚዮ ሮማኖ በቀጣይ ሳምንታት ውስጥ በጥቂት ቀናት ውስጥ ይጠናቀቃል ብለዋል። አርሰናል ታዲያ ዙቤሜንዲን ኮንትራት ከመጨረስ ጎን ለጎን አሁንም ቶማስ ፓርቴን ማቆየት እንደ ግዴታ ወስደው እየሰሩበት ነው ተብሏል። ጆርጊኒዮን መልቀቃቸው ይታወቃል። ስለዚህ በቀጣዩ ውድድር ዓመት የመሃል ሜዳ ጥምረቱን ለማድረግ እቅድ ያላቸውም በተለይም ከነባሮቹ ሚኬል ሜሪኒዮ፣ ዴክላን ራይስ፣ ኮንትራቱ እንዲያድስ የሚጠበቀው ቶማስ ፓርቴና አዲሱ ፈራሚ ማርቲን ዙቤሜንዲ አራቱ በቀጣዩ ውድድር ዓመት የአርሰናል ቁልፍ የአማካኝ ስፍራ ቦታን ወስደው ይጫወታሉ። አሊያም ከሶስቱን አንዱን ተጠባባቂ አድርገው ሶስቱን በዋነኝነት እንደ ጨዋታው ሊጠቀሙ ይችላሉ ተብሎ ይጠበቃል። ዙቤሜንዲን ጉዳይ ከጨረሱ በኋላ ወደ አጥቂ ይዞራሉ ተብሎ ይጠበቃል። አርሰናል ከዙቤሜንዲ ግን አጥቂ ማስቀደም ነበረበትም የሚሉ በርካታ ውዝግቦች እየተነሱ ይገኛሉ። ለማንኛውም የዙቤሜንዲ ጉዳይ የዚህ ክረምት ትልቅ አጀንዳ አይደለም። ከጥር ጀምሮ አርሰናል የጨረሰው ዝውውር ነው በቃል ደረጃ። የዙቤሜንዲን ጉዳይ በኋላ ግን አርሰናሎች በቀጥታ ወደ አጥቂ ይዞራሉ። እናም ትልቅ የተጫዋች ሽያጭም ሊያደርጉ ይችላሉ ተብሎ ይጠበቃል። ለአብነት ያክል የዚንቼንኮ ይጠበቃል። ስሙ በስፋት አሁን ከቦሩሲያ ዶርትመንድ ጋር እየተያዘ ይገኛል። እሱን ለመሸጥ ከባለፈው ክረምትም ጀምሮ ለገበያ አቅርበውት ነበረ። ዘንድሮ ግን አርሰናል ለግዢው ሲል ወይም ደግሞ በርካታ ተጫዋቾችን ሸጦ ወሳኝ የሚባሉ በአውሮፓ ትልቅ ክለቦች ውስጥ የሚጫወቱ ለቡድን የሚጠቅሙ ተጫዋቾችን እናመጣለን ባሉት እቅድ መሰረት ይህን ተጫዋች ለገበያ ያቀርቡታል። እናም ቦሩሲያ ዶርትመንድ መዳረሻው ከአውሮፓ ይሆናል ተብሎ ይጠበቃል። በአርሰናል ቁጥር 1 ኢላማ ከ9 ቁጥር ቤንጃሚን ሼሽኮን እንደሆነ ይታወቃል። 93 ሚሊዮን ዩሮ በታች ፍንክች አንልም ብለዋል አርቢ ሌፕዚጎች። በአርሰናል የሚፈለገው ቤንጃሚን ሼሽኮ ለቀድሞ ውድድር ዘመን ዝግጅት ወደ ብራዚል በሚያደርገው የአርቢ ሌፕዚግ ስብስብ ውስጥ ግን እንዳልተካተተ አረጋግጠናል። ውድ ቤተሰቦቻችን ስሎቬኒያ ተጫዋች በጉልበት ህመም ላይ ነው። እናም የጀርመኑ ክለብ በጣም ጠቃሚ ዋጋ የሚያስገኝላቸው ተጫዋች እንደሆነ ያደርገው ስለሚቆጥሩት ተጨማሪ ጉዳት እንዳያስተናግድም ጉዳቱ እንዲባባስም አይፈልጉም። ስለዚህ ተጫዋቹን ጀርመን ትተውት ሄደዋል። በቀጣይ ለሚፈልጉት ክለብ ለመሸጥም ሰፋ ያለ ድርድር ያደርጋሉ ተብሎ ይጠበቃል። የትኛው ክለብ መዳረሻ ይሆናል የሚለው እርግጥ ባይሆንም አርሰናል ግን ከሌሎች አጥቂዎች ሁሉ አስቀድሞ እየሰራ ያለው ቤንጃሚን ሼሽኮ ወደ ቡድኑ ማምጣት ሂደት ላይ ነው። ሰሞኑንም ማይክል አርቴታም አንድሪያ ቤርታም ሁለቱም በዚህ ተጫዋች ላይ እምነት እንዳላቸው ገልጿል። ካልተሳካ ቪክተር ጊዮኬሬስ ሁለተኛው አማራጭ እንደሆነ ይታወቃል።
በዚህ ዓመት በሊጉ በአማካኝ 90 ደቂቃ ውስጥ ብዙ የትልቅ ግብ ዕድሎችን ከ1500 በላይ ደቂቃ ከተጫወቱ ተጫዋቾች ውስጥ ቡካዮ ሳካ ቀዳሚ ሆኖ አጠናቋል። 1.09 የግብ ዕድልን በ90 ደቂቃ ይፈጥራል። ከ1500 በላይ ደቂቃ ከተጫወቱት ውስጥ ኬቨን ደብሮይነ ሁለተኛ፣ ሳላ ሶስተኛ፣ ኮል ፓልመር አራተኛ፣ ሳን ሁንግሚን አምስተኛ ሆኖ አጠናቋል። አርሰናል ቤት ግን እነኛ የሚፈጠሩ የግብ ዕድሎችን ግብ የሚያደርግላቸው በደመነፍስ ግብ የሚያስቆጥርም 9 ቁጥር አጥቂ እያፈላለጉ ይገኛሉ። በርካታ ስሞችን እንዳልኳችሁ እየተሰሙ ይገኛሉ። ከአርሰናል ጋር በተያያዘ ግን በዝውውር መስኮቱ ላይ በቅርብ ሰዓታት ውስጥም የሌሮይ ሳኔን ሰምተናል። ግን ደግሞ ሌሮይ ሳኔን ቶትናም ሆትስፐርሶች ለማስፈረም ከፍተኛ ጥረት እያደረጉ ነው። ሌሎችም የአጥቂ ስፍራ ተጫዋቾች እየተነሱ ይገኛሉ። በእርግጥ የዚህ ተጫዋች መምጣት ወደ አርሰናል ሌሮይ ሳኔ ቢመጣ ለቡካዮ ሳካ ሁነኛ ተተኪ እንጂ ለአርሰናል የፊት መስመር ሁነኛ መፍትሄ እንደማይሆን ይታወቃል። ዩናይትድ በዘንድሮ የውድድር ዓመት በፕሪሚየር ሊግ ሽንፈት፣ በአውሮፓ መድረክ ሽንፈት የበዛበት ክለብ ነበረ። ዛሬ ደግሞ ይባስ ብሎ ኤዥያ ድረስ ሄዶ ተሸንፏል። ከሊጉ መጠናቀቅ በኋላ የቀድሞ ውድድር ዘመን ዝግጅቱን ለመጀመር ወደ ማሌዥያ ቀናው ማንቸስተር ዩናይትድ የመጀመሪያ ወዳጅነት ጨዋታውን በመጀመሪያው ቀን ተሸንፏል። ማንቸስተር ዩናይትዶች በኤዥያ ኮከቦች ጋር ያደረጉትን የወዳጅነት ጨዋታ 1-0 በሆነ ውጤት ተሸንፈዋል። ማንቸስተር ዩናይትድ በቀጣይ አርብ ሆንግ ኮንግ በማምራት ከሆንግ ኮንግ ክለብ ጋር ከሁለት ቀናት በኋላ ማለት ነው ከዛሬ ጨምሮ ግንቦት 22 በኛ አቆጣጠር የወዳጅነት ጨዋታ ያደርጋል። ከሁለቱ የወዳጅነት ጨዋታ ማንቸስተር ዩናይትድ 8 ሚሊዮን ፓውንድ የማግኘት እቅድን ይዞ ጨዋታ እያደረገ እንደሆነ ይታወቃል። ዛሬ ብቻ ወደ 200,000 ፓውንድ ገደማ ገንዘብ አጥቷል በመሸነፉ ምክንያት ማለት ነው። ከዛም በተጨማሪ የማንቸስተር ዩናይትድ ተጫዋቾች በኤሮፕ ሊጉ 15 ቀን ባልሞላ ጊዜ ለቶትናም አጨብጭበው የሰጡትን ዋንጫ ዛሬ ደግሞ ለኤዥያ ኦል ስታሮች አጨብጭበው እንዲሁ ሲሰጡ በምስል ተመልክተናል። እኛም ምስሉን አጋርተናችኋል። ብሩኖ ፈርናንዴስ፣ ሆይሉን፣ ኦናና፣ ጋርናቾ፣ ማጓየር፣ ኡጋርቴ፣ ዳሎ፣ ካዜሜሮ እና ሜኑ በዋናው ቡድን የምናውቃቸው ተጫዋቾች ዛሬ ከወጣቶቹ ጋር ተጣምረው ተጫውተዋል። ግን በጣም የሚገርመው ነገር ውድ ቤተሰቦቻችን እነኚህ ሁሉ ከዋክብቶች በዩናይትድ በ90 ደቂቃ 3 ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት። እናም ጥቂት ሙከራ ባደረገው ቡድን ተሸንፈው ወጥተዋል። የማንቸስተር ዩናይትድ ጉዞ በእርግጥ ገንዘብን ከማግኘት ጋር የተያያዘ ቢሆንም የወዳጅነት ጨዋታ ዋና ዓላማቸው የአንድን ቡድን ጥንካሬና ድክመት ለመለየት በብዙ ይጠቅማል። በተለይም ደግሞ ቀጣይ ውድድር ዓመት ቡድኑን ለማጠናከር በሚደረገው ጥረት ላይ ማን ይምጣ ማን ይሸጥ የሚለውን ለመወሰን ማለት ነው። አሰልጣኙ ሩበን አሞሪም ስለ ማቲያስ ኩናም ተጠይቀው ነበር ከጨዋታው በኋላ። በዚህ ጉዳይ ላይ መጠበቅ አለባችሁ፣ አሁን ላይ ምንም ላረጋግጥላችሁ የምችለው ነገር የለም ብለዋል። ወጣት ተጫዋቾችን እወዳለሁ፣ እነርሱ የሚችሉትን ሞክረዋል፣ በተጨማሪም በደንብ መጫወት ፍላጎት አላቸው ብለዋል። በእርግጥ ወጣቶቹ እውነታቸውን ነው፣ ቀይረው ካስገቧቸው በኋላ በጣም አስደናቂ ነበሩ። ከቀጣይ ውድድር ዓመት ጀምሮ በፊት አንድም ተጫዋቻችን ጉዳት ማስተናገድ የለበትም፣ በዋነኝነት ከጉዳትም ተጫዋቾቻችንን መጠበቅ ይኖርብናል ብለዋል። በቀጣይ ጨዋታም በደንብ ጊዜ የምንሰጣቸውም ወጣት ተጫዋቾች አሉ ብለዋል። የማንቸስተር ዩናይትድ አለቃ ሩበን አሞሪም በኤዥያ ኦል ስታሮች 1-0 ከተሸነፉ በኋላ እርሱ እንዳለው ይላሉ ሩበን አሞሪም እሁድ ዕለት ሁሉንም ነገር ተናግሮታል ባሉበት ጋዜጣዊ መግለጫቸው ላይ እርሱ እንዳለው ያለፈው አልፏል፣ ነገር ግን እንደምንማርበትና ስህተቶችን እንደምናረምበት ይጠቅመናል ብለዋል። የማንቸስተር ዩናይትድ የተጠናቀቀ የውድድር ዓመት ለተጠየቁት ጥያቄ ምላሽ ሲሰጡ ኦማር ቤራዳ በዚህ ጊዜ እኛ አብረን መሆን ያስፈልገናል፣ ስለዚህ ዩናይትድያን ሆነን እንቆያለን፣ በዚህ አስቸጋሪ ጊዜ ከጎናችን የነበሩ ደጋፊዎቻችንንም ልናመሰግን እንወዳለን ሲሉ ተደምጠዋል። አሁን እኛ ጠንክረን ሰርተን ክለቡን ወደ ቀድሞ ዝናው መመለስ ይኖርብናል፣ ደግሞም እናደርገዋለን፣ እየመጣ ያለው መልካሙ ነገር ለመመልከት ጓጉቻለሁ ብለዋል። ከዝውውር ጋር በተያያዘ ጥያቄ የቀረበላቸው ኦማር ቤራዳ በዝውውር መስኮቱም ላይ ሁሉንም ነገር ሩበን አሞሪም ተናግሮታል፣ ወደ ቡድኑም እናመጣቸው ተጫዋቾች አሉ፣ አሁን ላይ ስለዛ ነገር ምንም የምለው ነገር የለም ብለው ስላለፈው ነገር ብዙ ነገር ተናግረው ቃለ መጠይቃቸውን አጠናቀዋል። ዝውውር እንደሚኖር ግን በቀጣይ ክረምት ለደጋፊው ቃል እንገባለን ብለዋል ኦማር ቤራዳ።
የባርሴሎና ስፖርቲንግ ዳይሬክተር ዴኮ ዛሬ ጠዋት ከማርከስ ራሽፈርድ ጋር እንዲሁ ከወኪሉ ጋር ተገናኝተዋል። ጀርመናዊ የባርሴሎና አሰልጣኝ ሃንሲ ፍሊክ ማርከስ ራሽፎርድ ማስፈረም የሚችሉ ከሆነ እንዲያስፈርሙት ለክለቡን ፈቃድ ሰጥቷል። የስፔኑ ኃያል ክለብ ባርሴሎና ማርከስ ራሽፎርድን የማስፈረም ፍላጎት አላቸው። ባርሴሎናዎች ማርከስ ራሽፎርድን ከማን ዩናይትድ ለማስፈረም ያሰቡት መጀመሪያ በውሰት ውል ከዛም ተጫዋቹን ቋሚ ኮንትራት የማስፈረም የሚችል አንቀጽ ያካተተ የዝውውር ጥያቄ ነው ለማቅረብ ያቀዱት። በማንቸስተር ዩናይትድ በኩል ሁለቱንም ይቀበላሉ፣ ቋሚ ዝውውርም ወይም የመግዛት ግዴታ ባለበት ዝውውር ማለት ነው። ማርከስ ራሽፎርድ ዝውውሩ እንዲፈጸም እንደጓጓም ጭምር ነው ዛሬ ፋብሪዚዮ ሮማኖ በሰበር በፊት ገጹ ላይ ዞት ይወጣው። ጆዜ ሞሪኖ ለሁለት ተከፍያለሁ ብለዋል። በምን ሲባሉ በኢሮፕ ሊግ ፍጻሜ ጨዋታ ይላሉ። በኢሮፕ ሊጉ ፍጻሜ ማንን እንደምደግፍ ግራ ገብቶኝ ነበር ይላሉ ጆዜ ሞሪኖ። ምክንያቱም ለማንቸስተር ዩናይትድ ያለኝ ታማኝነት ይታወቃል። በተለይም ደግሞ ሩበን አሞሪም እጅግ በጣም አብዝቼ ወደዋለሁ። ለሱ ጥሩ ነገር እመኛለሁ፣ ጥሩ ጓዴም ነው ብለዋል። በተቃራኒው ደግሞ የሰን ሁንግሚንን እምባሳይ ደስታ ተሰማኝ፣ ምክንያቱም ሰን ሁንግሚን ይገባው ነበር፣ ለማን እንደምደግፍ ግራ ገብቶኝ ነበር ብለዋል። እሳቸው ከጨዋታው በፊት ለተጠየቁት ጥያቄ በጨዋታው ወቅት ማለት ነው ያው ማን እንደሚያሸንፍ ሁላችሁም ታውቁታላችሁ፣ ስም አልጠራም ብለው ነበር። በርካቶቹ ዩናይትድ ነው እያሉ ነበር። በኋላም ላይ ግን እሳቸው ለሁለት ተከፍዬ ነበር፣ ሰንንም ወደዋለሁ፣ ዩናይትድንም ወዳለሁ፣ ቶትንሃምን ቤቴ ነው፣ ዩናይትድን ቤቴ ነው ብለዋል በቃለ መጠይቃቸው ወቅት። የሰማዮቹ የፊት ወሰር ተጫዋች ማይካሎ ሙድሪክ በምሽቱ የፍጻሜ ጨዋታ ስቴዲየም ተገኝቷል። ውድ ቤተሰቦቻችን ማይካሎ ሙድሪክ አበረታች ንጥረ ነገር ተጠቅሟል በሚል በፊፋ ከታገደ ወዲህ ለቼልሲ ጨዋታ አድርጎ እንደማያውቅ ይታወቃል። የ4 ዓመቱ ሙድሪክ ለመጨረሻ ጊዜ ለቼልሲ የተጫወተው ከወራት በፊት ቼልሲ ሄደንህምን በረታበት የኮንፈረንስ ሊግ ጨዋታ ነበረ። ተጫዋቹ ከጨዋታው በኋላ የውድድር ሜዳሊያ ይቀበላል ተብሎ ይጠበቃል። ቼልሲ ሙድሪክን ጨምሮ አጠቃላይ ለቡድኑ አባላት ከአውሮፓ እግር ኳስ ማህበር 50 ሜዳሊያዎች ይሰጠዋል። ይህንንም ለማይካሎ ሙድሪክ ይሰጣል ማለት ነው። የአውሮፓ ኮንፈረንስ ሊግ ምሽት 4 ሰዓት በፖላንድ በቼልሲና በሪያል ቤቲስ መካከል ይደረጋል። የዛሬው ፍጻሜ ጨዋታ ለሁለቱም ክለቦች የመጀመሪያው የአውሮፓ ኮንፈረንስ ሊግ ዋንጫ ነው። ሪያል ቤቲስ ለአውሮፓ መድረክ ፍጻሜ ጨዋታ ሲደርስ በታሪኩ ለመጀመሪያ ጊዜ ሲሆን ቼልሲ 13 ጊዜ ለአውሮፓ መድረክ ፍጻሜ ደርሷል። በአሰልጣኝ ኤንዞ ማሬስካ የሚመራው ቼልሲ ዋንጫውን የሚያሸንፍ ትልቅ ግምትም ተሰጥቶታል። ይሁን እንጂ በዚህ ውድድር ዓመት ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ፊዮረንቲናን የመሳሰሉ ግዙፍ የአውሮፓ ክለቦችን እንግዲህ ያንበረከከውን ሪያል ቤቲስን ነው የሚገጥመው። የፖላንዱ ፒትሮቫፍ ስቴዲየም ዛሬ ምሽት 4ኛውን የአውሮፓ ኮንፈረንስ ሊግ ፍጻሜ ያስተናግዳል። እንደ ኤሮፓያን አቆጣጠር 2011 ላይ ለአገልግሎት የበቃው ስቴዲየሙ 42711 ተመልካች እጭቅ አድርጎ የመያዝ አቅም ያለው የፖላንድ 3ኛው ግዙፍ ስቴዲየም ነው። ስቴዲየሙ በዘንድሮው የውድድር ዓመት ከፖላንድ ትልቅ ሊግ የወረደው ስላቫስክ ፕሮስቶቭ ክለብ የመጫወቻ ሜዳም ነው። ስቴዲየሙ ከዓመታት በፊት 2012 3 የአውሮፓ ዋንጫ የምድብ ጨዋታ ከተደረጉበት ወዲህ የሚያስተናግደው ግዙፍ ጨዋታም ዛሬ ምሽት 4 ሰዓት ይካሄዳል። ከ4 ዓመት በፊት የተጀመረው የአውሮፓ ኮንፈረንስ ሊግ ውድድር ዛሬ ምሽት 4ኛው ፍጻሜ የአውሮፓ ኮንፈረንስ ሊግ ከሻምፒዮንስ ሊግ እና የዩሮፓ ሊግ ቀጥሎ የዩኤፋ የሚያዘጋጀው 3ኛ ደረጃ ላይም የሚቀመጥ ውድድር ነው። የዘንድሮ ፍጻሜ ጨዋታ የስፔን ክለብ የተሳተፈበት የመጀመሪያው ፍጻሜ ጨዋታ ነው። በሌላ በኩል ፍጻሜ የጣሊያን ክለብ ያልተሳተፈበት የመጀመሪያ ኮንፈረንስ ሊግ ጨዋታ ነው። ቼልሲ ሁሉንም 4 የአውሮፓ መድረክ ዋንጫዎች ያሸነፈ የመጀመሪያው ቡድን ለመሆን ደግሞ ዛሬ ድል ያስፈልገዋል። ከዚህ በፊት ኮንፈረንስ ሊግን ሲጀመር ሮማ ሲቀጥል ዌስትሃም 3ኛውን ኦሎምፒያኮስ አንስቶት ነበረ። የለንደኑ ክለብ ቼልሲ ዛሬ ምሽት በፍጻሜ ሪያል ቤቲስን ማሸነፍ አዲስ ባለታሪክ የሚያደርገዋል። ቼልሲ ጨዋታውን ካሸነፈ የአራቱንም የአውሮፓ እግር ኳስ ማህበር የሚያዘጋጅ ውድድር ያሸነፈ የመጀመሪያው ክለብ ሲሆን ሰማዮቹ ከዚህ በፊት ዩኤፋ የሚያዘጋጀውን 3 ውድድሮች ሻምፒዮንስ ሊግ፣ ዩሮፓ ሊግ፣ የሱፐር ካፕ አሸናፊ ዋንጫን አሳክቷል። የደም ተከትሎ ቼልሲ ዛሬ ምሽት ዋንጫውን ካሸነፈ የአራቱም የዩኤፋ ታላላቅ ክለብ ውድድሮችን ዋንጫ ወደ ካዝና ያስገባ በታሪክ ብቸኛው የመጀመሪያውን ቡድን ይሆናል ማለት ነው። ቃል ስፖርት ዩቲዩብ ቻናሎች ነበረን። ከወደዳችሁ ላይክ አድርጉ፣ አበረታቱን። ለሐሳብ አስተያየት አመስግነናል። በማለዳው መረጃ እኛ ለማግኘት ካሻችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ሰናይ ጊዜ